ሃይ ሌላችሁ ደህና ናችሁ? እንግዲህ ዛሬ የምንገኘው ከዚህ በፊት እንግዲህ የታላቁ ሩጫ ውድድር ብዙዎቻችሁ ኤክስፒሪየንሳችሁ አላችሁ ብዬ አስባለሁ። ዛሬ ግን በእንጦጦ ለመጀመሪያ ጊዜ ነው ይሄ ሩጫ የሚደረገው ማለት ነው። በርካታ ወንዶችም ሴቶችም ወጣቶችም በእድሜ እንደዚሁ ገፋ ያሉ ሰዎችም ተገኝተዋል፣ ህጻናትም አሉ። ድባቡ እውነት ለመናገር በጣም ደስ ይላል። ይህንን ዝግጅት ያዘጋጀው ደግሞ ማስተር ሄኖክ ነው። በተለያዩ የስፖርት ትሬኒንጎችን በመስጠት የሚታወቅ ሰው ነው። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ ማለት ነው። እንግዲህ ስፖርት ለጤንነት በሚለው መርህ ዛሬ በርካታ ሰዎች እዚህ የሩጫ ውድድሩን ለማድረግ በዝግጅት ላይ ይገኛሉ ማለት ነው። ውድድሩ ገና አልተጀመረም። ይህ ውድድር በአፍሪካም በኢትዮጵያም ለመጀመሪያ ጊዜ ነው የሚደረገው ማለት ነው። ከዚህ በፊት እንግዲህ የታላቅ ሩጫ አዘጋጆች የሆኑት እንግዲህ የሁላችንም ጀግና የሆነው ኃይሌ ገብረስላሴ እንደሆነ ይታወቃል ማለት ነው። ይህ ደግሞ ማስተር ሄኖክ ነው ያዘጋጀው ማለት ነው። ራዕዩ ወደፊት እንግዲህ በአፍሪካም በኢትዮጵያ ትልቅ የሩጫ ውድድር እንዲሆንና እንዲሁም ደግሞ የስፖርት ልምምድ በማህበረሰቡ ዘንድ እንዲለመድና ከስፖርት ጋር ስፖርት ባለመስራት የተነሳ የሚመጡ የጤና እክሎችን ለመከላከል እንዲያስችል የግንዛቤ ማስጨበጫ እንዲሆን ወይም ደግሞ እሱ መሰረት በማድረግ የተዘጋጀ ኢቨንት ነው ማለት ነው። ለማንኛውም የዚህን አጠቃላይ ኢቨንት ምን ይመስላል የሚለውን ወደ እናንተ እናስቀኛችኋለን። አብራችሁን ቆዩ። ወደ ሩጫ Bravo! Aጨብጭቡ ለራሳችሁ። ትግራይ እሺ፣ አጨብጭቡ። ብራቮ! የዚህ የሃይኪንግ አንደኛው መርህ ቃላችን ምንድነው? ክብር፣ ፍቅር፣ ህብር ለኢትዮጵያ። እንድገመው። ክብር፣ ፍቅር፣ ህብር ለኢትዮጵያ። እንከባበር፣ እንዋደድ፣ አንድ እንሁን። ከፍ ያለችውን ኢትዮጵያ አብረን እንሰራለን ማለት ነው። ብራቮ! መሪ ቃሉን ብቻ አብራርቼ ወደ እንግዶች አልፋለሁ። የዚህ ሃይኪንግ ለመጀመሪያ ጊዜ ነው እያደረግን ያለ ነው። በየ3 ወሩ ለማድረግ ጥረት እናደርጋለን። ያ ካልተሳካ በየ6 ወሩ እናደርጋለን። በየ6 ወሩ ስናደርግ አዲስ አበባ ላይ ስናደርግ መቀሌ ላይ እናደርጋለን። አዲስ አበባ ላይ ስናደርግ ሐረር ይደረጋል። አዲስ አበባ ላይ ስናደርግ ሁሉም የሀገራችን ክልሎች ላይ እናደርጋለን። እስቲ አጨብጭቡ። መሪ ቃላችን ሁል ጊዜ ክብር፣ ፍቅር፣ ህብር ለኢትዮጵያ። እስቲ አንድ ላይ ክብር፣ ፍቅር፣ ህብር ለኢትዮጵያ። እንድገመው። ክብር፣ ህብር፣ ፍቅር ለኢትዮጵያ። ጀግና ትውልድ፣ ታላቅ ሀገር ለማየት ጀግና ትውልድ መፍጠር ያስፈልጋል ብለን እናስባለን። ስለዚህ ደግሞ ጀግና ትውልድ ለመፍጠር ከጥላቻ ያርቀን አንዳችን የአንዳችንን ቫልዩ አክብረን በሃይማኖትም በብሔርም ተከባብረን ተዋደን አብረን ትልቋን ኢትዮጵያ እንገነባለን። እንስማማለን?
የምንሻትን ኢትዮጵያ አገነቡ ሶስት አሸንፊዋለሽ። አሪፍ ነው። አዎ ታች ላይ ታች ዳኞች አብትሽ ዝቅ ላይ ታች ላይ ታች ላይ ታች ላይ ታች ላይ touch moral touch line touch line touch line touch line touch እናመሰግናለን። touch line touch ዝቅ አሺ ቀና ላይ ኢንዱራንስ ጽናት የሚፈልግ ነው በጣም ላይ ታች ያዥ እዛው ዝቅ ፋንትሽ አልቻለችም። ታች ላይ ታች ዝቅ ላይ ታች ላይ ታች ላይ ታች በቃት ዝቅ በይ ልኪ ላይ ታች ልኪ እየነካሽ ላይ ታች ሞራል ስጧችሁ። ላይ ታች ላይ ንኪ ታች ንኪ ላይ ታች ንኪ ላይ touch line touch line Nikki line touch Nikki line touch line touch line touch አንደኛ አንበሳ። እስኪ አንድ ጊዜ ጀግና እንላለን። 1 2 3 ጀግና ላይ ታች ላይ ታች ላይ። ዛሬ ጥሩ ቀን ነው ያለው። አየሩ በጣም ደስ ይላል።
ሁላችንም በጣም እንጆይ አድርገናል። ታች ላይ ታች ላይ በነገራችን ላይ እዚህ ላይ ለተሳተፋችሁና ምስጋና ያስፈልጋል። ታች ላይ ታች ላይ ታች ላይ ታች ሞራል ስጧቸው፣ ሞራል ስጧቸው፣ ሞራል ስጧቸው። አይሰማም፣ እባካችሁ ጨምሩላቸው። ላይ 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 እሺ፣ እዛ ላይ ያላችሁ ሰዎች እባካችሁ ፕሮግራሙን ለመታደም ወደ ታች ውረዱልን። በጣም በጣም እንፈልጋችኋለን። ወደ ታች ውረዱልን። አስተባባሪዎች ወደዚህ ላኩልን። እታች 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 ላይ እያያችሁ ታች ላይ ታች ላይ ታች እያያችሁልኝ እዚህ ጋር አስተካክልልኝ። ላይ ሰውነት መቅደም የለበትም። ማስጠንቀቂያ፣ ሰውነት መቅደም የለበትም። ታች ላይ ያላችሁ ተሳታፊዎች ወደፊት ነው። አስተባባሪዎች ምንድን ነው የምትሰሩት? ታች ላይ ታች ላይ ታች ላይ ታች ላይ ግን በአጠቃላይ እጅግ በጣም ከጠበቅነው በላይ መሪያችን እንደመሆኑ መጠን አንዳንድ መስተካከል ያለባቸው ነገሮች በቀጣይ ጊዜ ነገሮችን የተሻለ ለማድረግ ጥረት እናደርጋለን። በአጠቃላይ ግን እንደ መጀመሪያ የምንጠብቀው በላይ የተሳካ ከዚህ ጋር የተለየ ስፖርትና ቱሪዝምን ከማገናኘት አንጻር እንደዚህ አይነት ኢቨንቶች ምን አቅም አላቸው? ምን ፋይዳ ይጨምራሉ? እሱ ላይ አንድ ግብአት እንደመጨመር የሃይኪንግ ውድድር ነው። ብዙ ጊዜ በውጭ ሀገር የሃይኪንግ መውጣት በብዙ ሀገር በውጭ ሀገራት የተለመደ፣ እኛ ሀገር ግን ብዙም አልነበረ። ምክንያቱም አንደኛ ለሃይኪንግ ምቹ ሁለተኛ ደህንነት ጥበቃ ባለመኖሩ በዚህ በፊት ብዙ እንደዚህ አይነት የሃይኪንግ ዛት ለማድረግ አስቸጋሪ ነው። ተራሮች እንደምታያቸው በጣም ውብ እየሆኑ የተመቻቸ መሄጃ አላቸው። ከዛ ባሻገር ነው ጥበቃ እየተደረገበት ሃይኪንግ ፕሮግራም ለማዘጋጀት ማህበረሰቡ እንደ ባህል ሶስት ወሩ የምናዘጋጀው ነው የሚሆነው። ይህ ደግሞ በቀጣይ 3 ወር ወይ ከዛ ሶስት ወር በሀገራችን በሁሉም ክልሎች የምናደርገው የሚሆነው አንድ ሌላ ተጨማሪ የቱሪዝም መስህብን ነው።